ኢትዮጵያ ሁለንተናዊ የቱሪዝም ሀብት ካላቸው ጥቂት ሀገራት ውስጥ አንዷ ነች። በባህል፣ በታሪክ፣ በመልክዓ ምድርና በቅርስም የዳበረ የቱሪዝም ሀብት አላት። አብዛኞቹ ሀገሮች ከነዚህ የቱሪዝም ሀብቶች አንዱ ነው የሚኖራቸው። ኢትዮጵያ ግን የሚጎበኝ የተለያየ አይነት መልክዓ ምድር፣ ባህል፣ የዳበረ ታሪክና ቅርስ ባለቤት ነች። መንግስት ለኢኮኖሚ እድገቱ ከመረጣቸው መካከል የቱሪዝም ዘርፉ አንዱ ሲሆን እነዚህ የቱሪዝም ሀብቶቿን ሊያሳዩ የሚችሉ በርካታ ሪዞርቶችም ተገንብተዋል። ይህ ሁሉ ግን ትርጉም እንዲኖረው የማስተዋወቅ ስራ ያስፈልጋል። የኛ ሀገር ቱሪዝም አንዱ ክፍተቱ ማስተዋወቂያ ነው ብዬ አስባለሁ። ሁሉም አይነት የማስተዋወቂያ ስራ መስራት ይገባል። በሁሉም የዓለም ሀገራት ሊደርስ በሚችል መልኩ ማስተዋወቅ ይገባል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የካቲት 22 ቀን 2017 ዓ.ም ነበር ያስመረቁት። እንግዲህ በዚህ ማዕከል ውስጥ 2 ትላልቅና 8 ደግሞ ትናንሽ አነስተኛ ሰዎችን ማስተናገድ የሚችሉ አዳራሾች አሉት። በአጠቃላይ ግን 10,000 ሰዎችን የሚያስተናግዱ አዳራሾችን ማግኘት እንችላለን። በዚህ ማዕከል ውስጥ ደግሞ ውጪው ላይ ማለት ነው ከአዳራሾቹ ውጪ 50,000 ያህል ሰዎች ይስተናግዳሉ። በዚህ ማዕከል የተለያዩ አገልግሎቶችም ይሰጣሉ። እንግዲህ ዛሬ በዚህ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ነው የምንገኘው። ኮንቬንሽኑ ከተመረቀ ወደ 8 ወር ገደማ የሞላው ነውና አሁን ላይ ያለው አቋም ምንድነው? ምን ያህል አገልግሎቶችንስ እየሰጠ ነው የሚለውን ደግሞ አብራችሁን ስትቆዩ ከፕሮግራማችን ታገኛላችሁ። አብሮነታችሁ ይለኝ። ሰላም ነው እንዴና እንዴነሽ እስቲ ራስን አስተዋውቀን። እኔ ኪሩቤል እባላለሁ የአዲስ ኢንተርናሽናል ኮንቬንሽን ሴንተር ቺፍ ማርኬቲንግ ኦፊሰር ነኝ። ምን ገኝበት ስፍራ ምንድነው? ይሄ ቦታ ማለት የዛሬ 8 ወር የካቲት 22 2017 ጊዜ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይህን ኮንቬንሽን የመረቁበት ቦታ ነው። ከዛ ጊዜ ጀምሮ ይሄ ኮንቬንሽን ለስራ አገልግሎት ብቁ ሆኖ ያቀረበ ይገኛል። ከተመረቀ ወደ 8 ወራት ገደማ የሆነው ነውና ምን አዲስ ነገር ይዛችኋል? ብዙ አዳዲስ ነገሮች አሉን። እነዛን አዳዲስ ነገሮች እንግዲህ ገብተን እያወራን አሳይሻለሁ። ደስ ይለኛል። እሺ ያምራል በጣም። ይሄ አንዱ የቪአይፒ ሎቢያችን ነው። ሃይ ኦፊሻል ወይ ደግሞ በሚኒስቴር ደረጃ ወይ በፕሬዝዳንት ደረጃ የሚመጡ እንግዶች ለስብሰባም ለኤግዚቢሽንም ቅድሚያ እዚህ ቦታ ያርፋሉ። እዚህ አርፈው ነው ወደ ሚቲንጋቸው የሚገቡት። እዚህ ሩም ውስጥ እስከ 100 ዴሊጌቶች ማስቀመጥ እንችላለን። ይሄ ደግሞ የራሱ የሆነ 2 ቪቪአይፒ ሩሞች አሉት። በፕሬዝዳንትና በፕራይም ሚኒስተር ሃይር ኦፊሻል የሆኑ ሰዎች በሚመጡበት ሰዓት ላይ እዛ ከሚኒስትሮቻቸው ጋር ማረፍ ይችላሉ። ዴሊጌቶቻቸው ፕሮቶኮሎቻቸው ደግሞ እዚህ አርፈው ራሳቸውን ኢንጆይ አድርገው ተረጋግተው ወደ ሚቲንጋቸው መግባት ይችላሉ ማለት ነው። እሺ ያምራል በጣም። ደስ ይላል። ጥሩ ስፍራን የመረጣችሁት አየሩም ቀዝቀዝ ያለ ነው። ከስብሰባ በፊት ደግሞ እንደዚህ አረፍ ብሎ አረንጓዴ ስፍራም አለው። ከዛ ደግሞ ከጀርባም ያለው የስነ ጥበብ ውጤት አምሮን የሚያነቃቃና ጥሩ ለስብሰባ አቅም የሚሰጥ ነው። ስለ አዲስ ኢንተርናሽናል ኮንቬንሽን ሴንተር አጠቃላይ መረጃዎችን ስጠን ሲለኛም ለተመልካቾችም። እሺ ጥሩ። አዲስ ኢንተርናሽናል ኮንቬንሽን አክሲዮን ማህበር በፐብሊክ ፕራይቬት ፓርትነርሺፕ የተመሰረተ ነው። የአክሲዮን ማህበር ነው። ያው ቅድም እንዳልኩሽ በየካቲት 22 2017 ነው የተመረቀው። ከዛ ጊዜ ጀምሮ ስራና አገልግሎት መስጠት ጀምረናል። አዲስ ኢንተርናሽናል ኮንቬንሽን ሴንተር በውስጡ 2 ትላልቅ አዳራሾች አሉት። ለኤግዚቢሽን ለትላልቅ ሚቲንጎች የሚሆኑ ለኮንፈረንስ የሚሆኑ ስዩቴብል የሆኑ አዳራሾች አሉት። ከዛ በለፈ ደግሞ 10 ሲንዲኬት ሚቲንግ ሩሞች አሉን። ከ10 በላይ ሲንዲኬት ሚቲንግ ሩሞች አሉን። ከ140 እስከ 3000 ሰው በአንድ ኬፐብል ሆነው የመያዝ አቅም ያላቸው በፓርቲሽን የሚከፋፈሉ ሳውንድ ፕሩፍ የሆኑ የራሳቸው የሆነ ኤሲ ሲስተም ያላቸው ለሙቀትም ለቀዝቃዛም ጊዜ ሊጠቅሙ የሚችሉ ሚቲንግ ሩሞችና ፋሲሊቲዎች አሉን። ከዛ ባለፈ አዲስ ኢንተርናሽናል ኮንቬንሽን ሴንተር ሙሉ ነገር ለማሟላት ሲባል የራሱ የሆነ ኮሜርሻል ሴንተር አለው። እነዛ ኮሜርሻል ሴንተሮች የኢትዮጵያን ኤርላይንስ፣ የኢትዮ ቴሌኮም፣ የተለያዩ ባንኮች፣ የምግብና የመጠጥ ፋሲሊቲ ማቅረብ የሚችሉ ሬስቶራንቶች በውስጡ ይገኛሉ። ያ ማለት ተሰብሳቢ እዚህ በሚመጣበት ሰዓት ላይ እንግዳ እዚህ በሚመጣበት ሰዓት ላይ ሁሉን ፋሲሊቲ የተሟላ ነገር ለማቅረብ ዝግጁ ነን ማለት ነው። በተጨማሪ በቅርቡ ከ1000 በላይ ቀስ እያለ የሚያድግ የሆቴል አፓርትመንት ላውንች አድርገናል።
ይህም ለአፍሪካን ክላይሜት ሰሚት ጊዜ በደንብ አድርገን ተጠቅመንበታል። በተጨማሪ ደግሞ ኮንቬንሽን ሴንተራችን ከ1200 በላይ ኬፓብል የሆነ የፓርኪንግ ኤሪያ ይኖረዋል ማለት ነው። እንግዲህ ቀደም ብለህም እንደገለጽክልኝ ትልልቅ አዳራሾች ይጨምራሉ። እስከ 10,000 ሰዎችን ያህል የሚያስተናግድ አቅም እንዳላቸው መረጃ አለኝ። 8 ወራት እየሞሉት ነው። በዛ 8 ወራት ውስጥ ምን ያህል ኢንተርናሽናል እንዲሁም ደግሞ የሀገር ውስጥ ኢቨንቶችን አከናወናችሁ? ከዛ ደግሞ ብቁ ነው ብላችሁ ታስባላችሁ ወይ? አጠቃላይ በ8 ወር ውስጥ የተከናወኑት ኢቨንቶችን እስቲ ገለጻ አድርግልኝ። በ8 ወር ጊዜ ውስጥ ከ20 በላይ የሚጠጉ ትላልቅና የሀገር አቀፍና ዓለም አቀፍ ሚቲንጎችን፣ ኮንቬንሽኖችን፣ ኤግዚቢሽኖችን ማዘጋጀት ችለናል። ከነዚህ 20ዎቹ በዋነኝነት የሚጠቀሰው የአፍሪካን ክላይሜት ሰሚቱ ነው። አፍሪካን ክላይሜት ሰሚቱ ከ25,000 በላይ ፓርቲሲፓንቶች የመጡበት የኛን አቅምን በደንብ ያሳየንበት እኛንም ደግሞ የማይስ ኢንዱስትሪውንም ደግሞ የኢትዮጵያን የማይስ ኢንዱስትሪ ደግሞ ማፕ ውስጥ ለዓለም አቀፍ ኮንቬንሽን ሴንተሮች ለዓለም አቀፍ ፕሮግራሞች ማፕ ውስጥ የከተተብን ፕሮግራም ነው። ከዛ ባለፈ አንቺም እንደጠቀሽው የጠቅላይ ሚኒስትር ዶክተር አብይ የመደመር መንግስት የሚለው መጽሐፍም ምርቃቱም እዚህ ነበረ። ከዛ ባለፉ የተለያዩ የኢንተርናሽናል ኢቬንቶች፣ የባህላዊ ኢቬንቶች፣ የሃይማኖታዊ ኢቬንቶች ትላልቅ የሚባሉ ከ3000 ከ4000 በላይ የኮንፈረንሶች ሚቲንጎችን እዚህ ለማዘጋጀት ችለዋል። በተዋጣለት መንገድና ሁሉን ነገር ባሟላ መንገድ አዘጋጅተን ከ20 በላይ የሚጠጉ ኢቬንቶችን አዘጋጅተን እንገኛለን። ውጭ ላይስ ምናልባት እስከ 50,000 ድረስ የሚያስተናግድ ኤግዚቢሽኖች የሚሆን ቦታ እንዳለው አውቃለሁና እንደነዛ አይነት ኢቨንቶች ኤግዚቢሽኖች ተዘጋጅተው ነበር ወይ? ኮንቬንሽን ሴንተራችን አውትሳይድ ኤሪያ አለው። አምፒቲያትር የሚባል የአውትሳይድ ኤሪያ አለው። የአውትሳይድ ኤሪያ ሰዎችን በአንዴ እስከ 50,000 ሰዎች የማስተናገድ አቅም አለው። ያ ለኮንሰርቶች፣ ለእግር ኳስ ጨዋታዎች ለማሳየት፣ ለተለያዩ ፕሮግራሞች አውትሳይድ ፕሮግራሞች ለሆኑ ፕሮግራሞች መጠቀም እንችላለን። ከዛ ባለፈ ደግሞ ለአውትሳይድ ቴንት በማድረግ ኤግዚቢሽኖችንን ማዘጋጀት የሚችል ኤሪያ ነው እሱ። በአፍሪካ ውስጥ እንደዚህ ትልልቅ ኮንቬንሽን ማዕከላት ያላቸው ሀገራት ትንሽ ናቸው። እነ ሳውዝ አፍሪካ እና ኬንያ ማንሳት እንችላለንና ይሄ ደግሞ በጣም ትልቅ ሄክታር መሬት ላይ ነው ያረፈው። በርካታ ኢቨንቶች ነው ያዘጋጃችሁት። ቀደም ብሎም ከመመረቁ በፊትም ስንሰማው የነበረ የሚቀበላቸው ሰዎች ወይም ደግሞ የሚችላቸው ይሄን ያህል ሰዎችን ይችላል ሲባል ስንሰማ ነበረ። አሁን ደግሞ ሪል አዘጋጅታችሁት ላያችሁት እንዴት ነበር? የአዳራሾቹ አቅም አልተፈተናችሁም ወይ? በተለይ ክላይሜት ሰሚቱ 25,000 ሰዎች ነው እንዳልከው የመጡበትና የሚፈትን ነገር አልነበረውም ወይ? በሚጠበቅበት ልክ አስተናግደናል ብለህ ታስባለህ ወይ? አዎ ምንድነው የአፍሪካን ክላይሜት ሰሚት ኢንተርናሽናልና ቢግ ኢቨንት ነበረ። አቅማችንን የፈተነ ነው። የኮንቬንሽን ሴንተራችንን አቅም በደንብ አድርጎ የፈተነ ነው። እሱ በመፈተኑ ግን ራሳችንን አሳድገናል፣ ከራሳችን ተምረናል፣ አቅማችንንም በደንብ አድርገን አይተንበታል። ያንን በማድረጋችን ደግሞ አሁን we are capable of የተለያዩ ኢንተርናሽናል ኢቨንቶችን ለመቀበል ዝግጁ ነን ብለን እናምናለን። እኛም ደግሞ ለዚህ አመት ኢንተርናሽናል ኢቨንቶችን ወደዚህ ሀገር ለማምጣት እየሰራን ነው የምንገኘው። በቅርቡም ደግሞ ከተለያዩ የመንግስት አካላቶች ጋር በመተባበር የተለያዩ ኢንተርናሽናል ኢቨንቶችን ወደ ሀገራችን የምናመጣበትን መንገድ እንከፍታለን። ኮንቬንሽን ሴንተራችንም አቅሙን አይቷል፣ ተፈትኗል፣ ጥሩ ነገርም ዴሊቨር ማድረግ ችሏል። ስለዚህ ለሀገራችንም የቱሪዝም ኢንዱስትሪ ለመርዳት እንሞክራለን። ለማይስ ደግሞ በደንብ አድርገን ኬፓብል ለኢትዮጵያ አቅሙ አላት እንደዚህ የመሰለ ኮንቬንሽን ሴንተር እንዳላት ያሳየንበት ጥሩ ሰሚት ነው ብዬ አምናለሁ። እንግዲህ ቀደም ብለህ አዲስ ኢንተርናሽናል ኮንቬንሽን ማዕከል አክሲዮን ማህበር ነው ብለኸኛልና ምናልባት አክሲዮን ሽያጭ ላይ እንዳላችሁም ሰምቻለሁ። እስቲ ስለዛ ደግሞ ንገረኝ። ትክክል። አዲስ ኢንተርናሽናል ኮንቬንሽን ሴንተር አክሲዮን ማህበር ነው። አሁንም አክሲዮን እየሸጠን እንገኛለን። የተለያዩ ማይስ ኢንዱስትሪ ላይ ያሉ ሰዎች፣ የተለያዩ ባለሀብቶች፣ የተለያዩ ኢንዲቪጁዋሎች መጥተው እኛን አክሲዮን በመግዛት ሰፖርት ቢያደርጉን ደስ ይለናል። አዲስ ኢንተርናሽናል ኮንቬንሽን ሴንተር ገና በዚህ የሚቆም አይደለም። ገና የምናሰፋው የምንሰራቸው አዲሽናል ፋሲሊቲዎች አሉን። ድጋሚ አዲሽናል 2 የምንጨምራቸው አሉ። እስከ 10,000 ሰው ኬፓብል የሆነ ሚቲንግ ሩም የምንሰራቸው አሉ። ስለዚህ ኢንቨስተሮች በመምጣት ሼር በመግዛት ሰፖርት ያርጉንና ማይስ ኢንዱስትሪውም ለኢትዮጵያም ደግሞ ትልቅ ኮንቬንሽን ሴንተር ለመገንባት ነው አላማችን። እንደምናልባት ከተካሄዱት ኢቨንቶች ከተካሄዱት ደግሞ ከዚህ ከነበሩ ፕሮግራሞች በተለይ ለቱሪዝም ኢንዱስትሪው እንዲሁም ደግሞ ለሀገሪቷ ኢኮኖሚ 25,000 ሰው የሚያክል ነገር መቀበል ቀላል የሚባል አይደለም። ለሀገር የሚያስገኘው ጥቅምና እንደ ማርኬቲንግ ባለሙያ ደግሞ ኢኮኖሚያዊና ለቱሪዝሙ ያመጣውን ለውጥ እንዴት ታየዋለህ? ማዕከሉ እንደዚህ አይነት ኬፓብል የሆነ ኮንቬንሽን ሴንተር እዚህ በመኖሩ አፍሪካን ክላይሜት ሰሚትን ደፍረን ወደዚህ ማምጣት ችለናል። አንድ የትልቅ ሰሚት ወደ ኢትዮጵያ በመጣበት ሰዓት ላይ ተያያዥ መስመር የሆኑ ብዙ ነገሮችን ይዞልን ይመጣል። ለምሳሌ ኢንቨስትመንት ይዞልን ይመጣል። ያልተነቃቁ ሴክተሮችን ያነቃቅልናል። ከውጭ ሀገር የ25,000 የሚያክሉ ሰዎች ሲመጡ የተለያዩ የሆቴል፣ የአኮሞዴሽን፣ የፉድ ኤንድ ቤቨሬጅ፣ የትራቭል ላይ ያሉ ነገሮችን የቱሪዝሙንም አብሮ የማነቃቃት ፕሮባቢሊቲ ያለው። ስለዚህ ኮንቬንሽን ይህንን የሚያክል ኮንቬንሽን ሴንተር እዚህ በመኖሩ የቱሪዝም ሴክተሩን አብሮ በተያያዥነት
እንደዚህ አይነት ኢንተርናሽናል ኢቨንቶችን በመቀበል አብረን ልናነቃቃው እንችላለን ማለት ነው። በጣም አመሰግናለሁ። ጥሩ ቆይታ ነበርና አቶ ኪሩቤል እንግዲህ የተወሰኑ ስፍራዎችን ደግሞ በጎበኛቸው ደስ ይለኛል። እኛም ደስ ይለናል። አቶ ቴድሮስ የሚባል ባለሙያ አለ። እሱ ያሉትን ፋሲሊቲዎች ያስጎበኝሻል። እሺ፣ አመሰግናለሁ። እኔም አመሰግናለሁ። ሰላም የትነሽ እንደምን አለ? ወንደና መጣሽ? ሰላም ነው። እንኳን ደህና ቆየኝ። ቴዎድሮስ ገበያው እባላለሁ። በአዲስ ዓለም አቀፍ ኮንቬንሽን ማዕከል የማርኬቲንግና ጥናት ባለሙያ ነኝ። አሁን ያለንበት አካባቢ ወደ አዳራሾች የሚያስገባን ኤሪያ ነው። እንግዲህ ከዚህ በኋላ በሚኖሩ ቆይታዎች አብዛኞቹን የአዳራሾቹን ፋሲሊቲዎችና ከዚህ በፊት የተካሄዱ ኢቨንቶችን በተወሰነ መልኩ ሀያት እያደረኩ ቆይታችን በዚህ አይነት መልኩ ይቀጥላል ማለት ነው። ስለዚህ ወደ አዳራሾቹ ደግሞ እንሂድ። ኤግዛክትሊ እንችላለን። አሁን ያለንበት አዳራሽ መልቲ ፐርፐዝ አንድ የምንለው አዳራሻችን ነው። ይህ አዳራሽ እንግዲህ በዋናነት ትልልቅ ኢቨንቶችን ያካሂዳል። ከነዚህ ውስጥ እንደ ኢቴክስ አይነቶቹ ኢቨንቶች የተካሄዱት እዚህ ነው። ኢትዮጵያ ታምርትም ኢኒሼቲቮች የተወሰዱበት እዚህ ነው። ያ ማለት ይሄ የምታየው ፋሲሊቲ በተለያየ መንገድ ለተለያየ ሴታፕ ይጠቅማል ማለት ነው። ለምሳሌ እስከ 3500 ሰዎችን ማስተናገድ ይችላል። ይሄ በቲያትር ሴታፕ ነው፣ በባንኮች ሴታፕ፣ በሌሎች ሴታፖችም ጭምር የተለያየ ኢቨንቶችን ባንዲ ማስተናገድ ይችላል። ምናልባት ከቅርቡ እንኳን ብናይ የአፍሪካ ክላይሜት ሰሚት ላይ የተካሄዱት ወደ 20 የሚደርሱ ፓቪሊዮኖች የነበሩት እዚህ አዳራሽ ላይ ነው ማለት ነው። የሁለተኛው አዳራሻችን የመልቲ ፐርፐዝ 2 ነው ወይም ደግሞ ለገባ አዳራሽ 2 የምንለው ነው። እሱ ደግሞ ብዙ ጊዜ ለኤግዚቢሽን ወይም ደግሞ ለአውደ ርዕይ በጣም ሰፊ ስለሆነ በአንጻራዊነት ካሁን ካለንበት እሱ በጣም ትልቅ አስተዋጽኦ ይኖራል ለኤግዚቢሽን ሴክተሩ ማለት ነው። አጠቃላይ እስከ 212 ብዙዎችን ማስገንባት የሚችል ስፋት አለው። ከዛ ውጭ ደግሞ እስከ 4000 ሰዎችን ማስተናገድ የሚችል ነው። ከነዚህ ውስጥ ለምሳሌ የሰባተኛው ግሪን ሌጋሲ ኢኒሼቲቭ ላውንች የተደረገበት ነው። ከዛ ውጭ ደግሞ የአፍሪካ ክላይሜት ሰሚትም ጭምር ኦፕኒንግ የተካሄደበት ወይም ደግሞ የፕሊነሪ ሴክሽኖች የተካሄዱበት ነው። በሌላ መንገድ ደግሞ ስናየው የሸገር ሲቲ ኢኒሼቲቭ የነበረበትም ጭምሮች እዛ ኤግዚቢሽኖች ነበሩበት ማለት ነው። ይህ እንግዲህ በሞላ ጎደል ወይም ደግሞ በወፍ በረር ስናስቃኝሽ ነው እንጂ በጣም ዲቴል ሊሆኑ ኢቨንቶች ተካሂደዋል እዚህ አዲስ ዓለም አቀፍ ኮንቬንሽን ማዕከል ማለት ነው። ስለዚህ ሁለቱ ማዕከላት የኮንቬንሽን ማዕከሉ ትልልቅ ማዕከላት ትልልቅ አዳራሾች ናቸው ማለት ነው። ሁለቱ ትልልቆቹ አዳራሽ የምንላቸው ናቸው። ከዛ ውጭ ደግሞ ከ10 በላይ ሲንዲኬት ሩሞች አሉ። ይሄ ደግሞ የሆነበት በዋናነት ምንድነው እዚህ ጋር ትልልቅ ኤግዚቢሽኖች ሲካሄዱ እዛ ኤግዚቢሽኑ ጋር ተገናኝቶ የሚገለጹ ገለጻዎች ወይም ደግሞ ስብሰባዎች አጠቃላይ ሾኬዝ ከተደረጉ በኋላ ስለነዛ ፕሮዳክቶች የሚገለጽበት ሲንዲኬት ሩሞች ያስፈልጋሉ። ይሄ ደግሞ ዓለም አቀፍ ስታንዳርድን እንዲያሟላ ተደርጎ ነው የተሰሩት ማለት ነው። አዳራሾቹ በጣም ትልቅ ናቸው። እስቲ ደግሞ አነስተኛ ሰው አቅም የማስተናገድ አቅም ያላቸውን ደግሞ እንመልከት። መልካም፣ እነሱን ደግሞ ላሳይሽ። እሺ፣ በነገራችን ላይ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እስከ 1200 መኪኖችን ማስተናገድ የመኪና ማቆሚያ ቦታ አለን። ያ ማለት ደግሞ ምንም መኪና ማቆሚያ ችግር እንደሌለብን ያሳያል። ሁለቱን ትልቅ አዳራሾች ካስጎበኞች በኋላ አሁን ደግሞ ወደ ላይኞቹ አዳራሽ እንወጣ ማለት ነው። እሺ። አሁን ደግሞ ያለንበት ከትንንሽ እና መካከለኛ አዳራሾቻችን ውስጥ ከሚገኙት ውስጥ አንዱ ላይ ነው ያለ ነው። እንግዲህ እንደነዚህ አይነት በተለያየ ሳይዞች እና በተለያየ ሴታፕ የሚሰሩ አቀማመጦችን ጭምር ነው እያየሽ ያለሽው አሁን ላይ። እንግዲህ እንደምታየው ባክግራውንዱም በጣም የሚያምር ነው። አይ ሆፕ ወደሻል ቤት ተስፋ አደርጋለሁ። እንደነዚህ አይነት አዳራሾች እንግዲህ ጠቅላላ ከ10 በላይ ናቸው ያሉን እኛ ማዕከል ላይ። ግን ደግሞ እንደ አንድ አድቫንቴጅ ደግሞ የምናስበው ምንድነው ይሄኛው ለምሳሌ እስከ 200 ሰዎችን ያስተናግዳል። በአንጻራዊነት ደግሞ ይሄኛውን እናስፋው ብንል እዚህ ጋር የተሰራውን ሪትራክተብል ወል ነው ያሰራ ነው። እነሱን ሪትራክት በማድረግ አጠቃላይ እስከ 3000 ሰዎችን በአንዴ ማስተናገድ ይችላል ማለት ነው። ስለዚህ እንዳስፈላጊነቱ የሚሰፋ የሚጠባ አዳራሾች ናቸው ያሉን። ይሄ ደግሞ ምንድነው ኮምፒውተር ያደርገናል ማለት ነው። እንደ ዓለም አቀፍም እንደ አህጉር አቀፍ ኢቨንት ማስተናገጃ ቦታ ማለት ነው። በአጠቃላይ ግን ከ140 ሰዎች ጀምረን እስከ
ሶስት ሰዎች ማስተናገድ የሚችሉ ሲንዲኬት ሩሞች ናቸው ያሉን ያንዳንዳቸው ትልቅ ኮምፒቲቲቭነስ ይጨምሩልናል ማለት ነው ለማዕከላችን በጣም ቆንጆ ነገሮችን ነው እየተመለከትኩ የነበረው እስቲ ወደፊትስ ምን እቅዳላችሁ ኮንቬንሽን ሴንተሩ ላይ ለመስራት ያቀዳችኋቸው እንግዲህ እስከዛሬ እንደ አገር የመጡ ኢቨንቶችን ነው ታስተናግዱ የነበረውና በራሳችሁ ዓለም አቀፍ ተቋማት ጋር ተገናኝታችሁ ዓለም አቀፍ ተቋማት ወደዚህ እንዲመጡ የምትሰሩት ስራ አለ ወይ? መልካም እንግዲህ አዲስ ዓለም አቀፍ ኮንቬንሽን ማዕከል እንደስሙ ዓለም አቀፍ ተወዳዳሪነት ነው የሚፈልገው የመጨረሻውና ዋናው አልቲሜት ጎሉ ይሄ አክሲዮን ማህበር ተቋም የሆነ ማዕከል በዋናነት ዓለም አቀፍ ኢቨንት በማምጣት አዳዲስ እውቀቶችን ለትውልዱ ማስረጽ ነው የሚሆነው ከዛ ውጭ ደግሞ የፈጠራ ቴክኖሎጂዎችንም ጭምር እንዲመጡ ነው የሚፈልገው ከነዚህ ውስጥ እንደማሳያ የሚሆኑት በመንግስት ኢኒሺዬቲቮች የመጡ ኢቨንቶች ለምሳሌ ቅድም እንዳልኩት እንደ ኢቴክስ አይነቶችም ጨምረን የተለያዩ ኢቨንቶች ወደ ዓለም አቀፍ ማምጣት ነው ያን ደግሞ ለማድረግ አዲስ ዓለም አቀፍ ኮንቬንሽን ማዕከልም ጭምር በዓለም አቀፍ ኢቨንቶች በመሳተፍ ከሚመለከታቸው ባለድርሻ አካላት ጋር በመሆን ኢቨንቶችን ሄዶ ማስተዋወቁ ከዛ ውጭ ደግሞ ማዕከላችንንም ጭምር አሳይቶ ሌሎች ኢቨንቶች እንዲመጡ የሚያስችልበትን ስራ እየሰራ ነው ያለው ማለት ነው እንግዲህ ይሄ በቀጣይም በደንብ ኢንቴንሲቭሊ የሚሰራበት ስራ ነው በጣም አመሰግናለሁ ጥሩ ቆይታ ነበረን እኔም አድርጌ በጣም አመሰግናለሁ መልካም እሺ ተመልካቾች በአዲስ ኢንተርናሽናል ኮንቬንሽን ማዕከል ላይ ነው የምንገኘው በዚህ ስፍራ ላይ ያሉት አዳራሾች ምን ይመስላሉ እንዲሁም ደግሞ በ8 ወራት ውስጥ ምን አይነት ፋሲሊቲዎችን ጨመረ የሚለው ነው እያሳያችሁ ያለው አሁን ደግሞ አዳራሹን ጎብኝቼ እንዲሁም ደግሞ በስፍራው ተዘዋውሬ ትንሽ ደከም ስላለኝ በዚሁ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ውስጥ የሚገኘውና እረፍት ወደ ማረግበት ስፍራ እናቅና ተከታተሉኝ ኢትዮጵያ በዩኔስኮ የተመዘገቡ የማይዳሰሱ ቅርሶችን ባለቤት ናት። በዚህም በርካታ ቱሪስቶች ወደ ሀገሪቷ ይገባሉ። በተለያዩ ምክንያቶች ወደ ሀገሪቷ የሚገቡ ቱሪስቶችን ደግሞ እንዲመጡ ሄደውም እንዲናገሩ በሚያደርግ መልኩ በጎ ተጽዕኖን በመፍጠርና መረጃን የመስጠት ስራ ግን መስራት ያስፈልጋል። አሁን እነዚህ ተግባራት በግለሰቦች ተነሳሽነት በስፋት ሲሰሩ ይስተዋላል። ቱሪስቶች ወደ ሀገሪቷ ሲመጡ ለመዝናናት የሚመርጡት በባህላዊ ምሽት ቤቶች ነው። ግን የባህል ምሽት ቤቶቹ ደረጃቸው ብዙም አይደለም። በግለሰቦች አቅም ይወሰናል። የተደራጀ ቅንጡና ምቹ በሁሉም አይነት በዝቅተኛ የሚሆን ከፍተኛ ደረጃ ላይ ላሉ ጎብኚዎች መሆን ላይ ግን ክፍተቶች አሉ። አሁን ላይ በአገራችን ውስጥ በርካታ መዳረሻዎች እየተገነቡ ሲሆን እንደ የአፍሪካ መዲናነቷ በአዲስ አበባም እነዚህ መዳረሻዎች በስፋት ይገኛሉ። በመዲናችን አዲስ አበባ እንደ አፍሪካ ህብረትና ኢሲኤ ያሉ ትላልቅ ለኮንፈረንስ ቱሪዝሙ የሚያገለግሉ ስፍራዎች ያሉ ሲሆን ሌሎችም ግዙፍ የኮንቬንሽን ማዕከላት እየተገነቡ ነው። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? አለ አረፈበሽ። በጣም ነው የሚያምረው አቀራረቡ ኢትዮጵያዊ መልክ ነው ያለው እውነት ነው የኢትዮጵያን ባህል በተጠበቀ መልኩ ነው የተሰራው ስለዚህ በጣም ደስ ይላል ውስጥ ስገቢ ደግሞ ተወጃለሽ ቅድስት ጣፋ ባላለው የጣም ኢትዮጵያ በዜማ አምባሳደር ነኝ ማለት ነው ያው እንደምታዩ ባህሉን በተጠበቀ መልኩ ነው የተሰራው ላይ ስንገባ ደግሞ ይበለጠ ተወጃለሽ እሺ ጥሩ ቡና እንደምታቀርቢልኝ ተስፋ አደርጋለሁ በሚገባ በጣም አሪፍ ቡና ነው ያለው እሺ በቅርቡ የተገነባው አዲስ ኢንተርናሽናል ኮንቬንሽን ማዕከል ይህንኑ የኮንፈረንስ ቱሪዝም የሚያጠናክርና ጥራት ባለው መልኩ የሚያስተናግድ ጭምር ነው የቱሪዝም ፍሰቱና የኮንፈረንስ ቱሪዝሙ ካለፈው አመት ጋር ሲነጻጸር በ2017 ከፍተኛ ጭማሪ ታየበት ነው ቆንጆ አቀራረብ ነው ደግሞ ሁላችሁም አምሮባችኋል ደስ ሲል አስቀናችሁኝ እኮ የኮንፈረንስ ማዕከሉ በውስጡ የያዛቸው አገልግሎቶች የተሟላ በመሆኑ ቱሪስቶች የቆይታ ጊዜያቸውን እንዲያራዝሙ ለማድረግ የሚያስችልም ነው በተለያዩ አይነት የሥራ ኃላፊነት ላይ የሚገኙ ቱሪስቶች ወደዚህ ስፍራ ስለሚያቀኑ እነሱን በዛው እንዲቆዩ የማድረግ አቅም መኖሩ የሚኖረው ጠቀሜታ የጎላ ነው ማን ያፈላው በጣም ባለሙያ ነሽ ይጣፍጣል በጣም ማለት ቆንጆ ቡና ነው ቆንጆ ቡና ነው በጣም አመሰግናለን እሺ አሁን ደግሞ ወደ ላይ ወደ ሬስቶራንታችን እንሄዳለን እዛ ደግሞ ይበለጠ ተወጃለሽ ግን ወደዛ ከመሄዳችን በፊት ያው ቤቱ የባህልን ቤት አይደለ ስለዚህ ልብስሽን እንቀይራለን ማለት ነው ዳህሻ በጣም ደስ ይለኛል አስቀንታችሁኝ የነበረ እኔ በለብስ ይቻላል አዎ
Welcome to Ta'am Ethiopia Bezema, where Ethiopian tradition meets modern comfort. Step inside, and you'll be welcomed into a space made for both relaxation and celebration. A place to gather, connect, and create memories. Every corner is inspired by our culture. The colors, the patterns, the music. It's where heritage meets modern style. And when the night comes alive, so do we, with live performance that turns an evening out into an experience to remember. At Ta'am Ethiopia, it's not just dining. It is culture, music, community woven together. We are located at CMC inside Addis International Convention Center. ሰምቶ ዝም አለ ጆሮ አይቶ ዝም አለ ይህ ዓይኔ ሆድ ከታገሰስ ከቻለ ትዕግስትን ያህል ምን አለ ሰው በወደደው ይገርማል ሰው ባፈቀረው ይከፋል ሆድ ከታገሰስ ከቻለ መቻልን ያህል ምን አለ ያምለኔ ስላት እኔም ለኔ ስላት ቆንጆ ከሷ ወዲያ የሌለ መሰላት አፍቃሪዋ በዝቶ ልቧን ስለነሳ ፈረሰኛ ወስዶ እግረኛ መለሳት ሚላ ወደ ጣዕም ኢትዮጵያ እንኳን ደህና መጣሽ ስለመጣሽ በጣም ደስ ብሎናል በባዶ እንዳይሆንብን አሁን ከቤታችን ቆንጆ ከሚባሉ የባለ መጠጦች አንዱን ጋብዝሻለሁ እሺ ደስ ይለኛል በጣም ነው የሚያምረው ቤታችሁ በነገራችን ቴንኪ በጣም የትኛውን ጠጅ ጠላ የትኛውን ላርግልሽ እሺ ጠጁን ቅመሽልንና ወደሚቀጥለው ደግሞ እንሄዳለን ደስ ይለኛል በጣም ነው የሚያምረው ቤታችሁ በጣም ኢትዮጵያዊ ተች ነው ያለው መቀመጫው ጀምሮ ጠረጴዛው እንዲሁም የምትጠቀሟቸው እቃዎች ጭምር በጣም ኢትዮጵያዊ መልክ ያላቸው ናቸውና በጣም ነው የሚያምረው በዚህ አጋጣሚ በጣም ነው እናመሰግናው እሺ እስቲ ራስን አስተዋውቀን ጳውሎስ ባላለው የቤቱ መስራችና ሲኦ ነኝ ከመስራቾቹ መሃል አንዱ ነኝ ቤቱ የተቋቋመበት ዓላማ ኮንቬንሽን ሴንተር ውስጥ ነው ያው የኢትዮጵያን ባህል ምግባችንን ሙዚቃችንን ለዓለም የምናሳይበት አርገን ነው ለመስራት የሞከርነው እንደምታይ ኢንቴሪየሩም ከዛ አንግል ነው የሁሉንም ኢትዮጵያን ቴንኪ በጣም የኢትዮጵያን የሚወክል አርገን ነው ለመስራት የሞከርነው እንዴት አገኘሽው ወይ በጣም ነው የሚያምረው እያንዳንዱ ቃ ኢትዮጵያዊ መልክ ያለው ነው ትንሿ ኢትዮጵያዊ መጣው ያህል ነው የተሰማኝ በጣም ነው የሚያምረው ተሳክቶልናል ማለት ነው ያ በደንብ ካላማው ጋር ሄዷል ፈንጠቅ ይደረጋል አይደል ጠጅ ሲጠጣ ወደድሽው ያ ቆንጆ ነው በጣም እንግዲህ ስለ አመሰራረቱ እናውራ ደግሞ መቼ ነበር የጀመረው ስራ እንዴት ተሳሰባችሁት እንደዚህ ኢትዮጵያ መልክ ምክንያቱም ትልቅ ቦታ ላይ ነው ያለው ቀደም ብለም እንደገለጽከው አዲስ ኢንተርናሽናል ኮንቬንሽን ማዕከል ነው ያ ማዕከል ደግሞ በጣም ትልልቅ ሰሚቶችን የሚያከናውን እንዲሁም ደግሞ ኢንተርናሽናል ኢቨንቶች በስፋት እንዲስተናገዱበት ታስቦ ነው ያን ዓላማ አድርጎ ነው የተገነባውና እዚህ ውስጥ ለመምጣት እንዴት አሰባችሁት ሐሳቡ እንዴት መጣ ከሚለው እንጀምር የተመሰረተው ሶፍት ኦምኒ አርገን ነበር በሐምሌ 27 ላይ ከዛን ጀምሮ ኮንቬንሽን ሴንተር ውስጥ አገልግሎት መስጠት ጀምረናል እኛ በተለያዩ የሬስቶራንት ሰርቪስ አገልግሎቶች ላይ የተለያዩ በልደታ መገናኛ እና የተለያዩ የአዲስ አበባ ክፍሎች ላይ አገልግሎት እንሰጣለን ወደዚህ ስንመጣ ኢንቫይት ተደርገን ነው በማርኬቲንግ ዲፓርትመንቱ ዞረው
ለኮንቬንሽን ሴንተሩ ይመጥላሉ ከሚሏቸው መሀል በሰዓቱ ወደ ጨረታ እንድንገባ ኢንቪቴሽን ከተሰጣቸው መሀል አንዱ ነበርን። እኛም ያንን ነገር በደስታ ተቀብለን መተን ኢትዮጵያን ሊገልጽ የሚችል ነገር አሁን ባለን አገልግሎቱ መቀጠል ያለብን ኦር ደግሞ ኢትዮጵያን በደንብ ይሄ ኮንቬንሽን ሴንተር ከተቋቋመበት እንዳልኩሽ ዓላማ አንፃር ኢትዮጵያን በደንብ ማሳየት አለብን ከውጭ ላይ የሚመጡ እንግዶቻችን በሚል ዓላማ ነው የተቋቋመው። ከዛ በኋላ ሰርቪሱን ያው አዲስ በሙዚቃም በምግባችንም የሁሉንም ብሔር የሚወክል የሁሉንም ኢትዮጵያዊ ሊገልጽ በሚችል እያስተዋወቀን ቆይተናል። ዓላማው ይሄን ይመስላል ማለት ነው። የጀመርንበትም በዚህ መልኩ ነው። ቤቱ እንግዲህ ከመግቢያው ጀምሮ ሳይው በጣም ኢትዮጵያዊ ተች ነው ያለውና በእርግጥም ኢትዮጵያን የሚገልጽ ይመስለኛል። ደግሞ ከውጭ ለመጣ ሰው ጥሩ ሉኪንግም ያለው ነው። በተለይም ለዓለም አቀፍ ሰሚቶችን ሊካፈል መጥቶ እዚህ እርፍ የሚልበትም ስፍራ ይመስለኛል። እንደው ምናልባት እስቲ ስለ ቤቱ በተለይ ስለ ምግቡና ስለ መጠጡ ንገረን እስቲ። ምን አይነት ምግቦች ነው የምታዘጋጁት? ምግቦቻችን እንዳልኩሽ በ90% የባህል ላይ ነው ያተኮረው። ሙዚቃዎቻችንም የባህል አላቸው። የጃዝ ናይትም አለን ከነ ሮሃ ባንድ ጋር ከነ ሄኖ ማሪ ጋር አለን። ሮብ እሁድ አለን። ወደ ምግቦቻችን ስንመለስ ምግቦቻችን ከሁሉም የኢትዮጵያ ክፍሎች የተውጣጡ በደንብ እጅ የሚያስቆረጥሙ ለውጭ ለሚመጡ ሰው እንግዶቻችን ደግሞ በደንብ የኛም ባህል በአወጣጡ ከአሰራሩ ከቴስቱ በደንብ እኛን አውቀው የሚሄዱበት አርገን ነው ለማዘጋጀት ጥረት የምናደርገው። ብዙ እቃዎችንም እያየው ነው። ትራሶች፣ ጋሻና ጦር ደግሞ ጭኮ የሚያዝባቸው እቃዎችንም ጭምር እያየው ነውና እንደዚህ ውብ አድርጋችሁ ነው ኢንተሪየራችሁን የሰራችሁት። እስቲ ስለ ኢንተሪየሩ ትንሽ ንገረኝ። እንደምታየው ሀሳባችንን የሚመስል አርጋ በዚህ በደንብ በሚያምር መልኩ ያዘጋጀችልን ወይዘሮ ኢትዮጵያ ትባላለች። ያው ኢትዮጵያም ስሟም ኢንቴሪየር ላይ በደንብ አሳምራ ይሰራችልን። በዚህ አጋጣሚ እሷን በጣም ማመስገን ፈልጋለሁ። እስቲ ስለ ባንዳችሁ ደግሞ እናወራ። ዘመናዊም ባህላዊም እንዳለ ይሰማኛል። እስቲ እንዴት ነው? በሳምንት ውስጥ ምን ያህል ጊዜ ነው ያላችሁ? ምን ያህሉ ዘመናዊ ነው? ምን ያህሉ ደግሞ ባህላዊ ነው የሚለው እናንሳ። የባህላዊ ብቻ አይደለም እንዳልኩሽ ከተለያየ ዓለማት እንግዶችም ስለሚመጡ የነሱንም ጃዝ አለን። ጃዝ ሰኞ፣ ሮብ እና እሁድ አለን። አሁን ላይ ሰኞ ኦፍ ነው፣ ግን እሁድ ሮሃ ባንድ ጆቫኒ፣ ሮብ ደግሞ እነ ሄኖክ መሀሪ አለ። ሌላ ጊዜ ቅዳሜ፣ ሐሙስ እና ማክሰኞ ደግሞ የባህል የኢትዮጵያን የሚገልጹ የተለያየ ብሔር ብሔረሰቦችን የሚገልጹ በራሳችን የተቋቋሙ ራሳችንን የሚመስሉ ልጆች አሉን። በተለያዩ ባለፈው በስራ በቆይነባቸው ጊዜያት በደንብ ኤክስፒሪየንስ ከከስተመሮቻችን ጋር ሼር እያደረግን የቆይነባቸው ባንዶች ናቸው። በጣም ከስተመሮቻችን ደስተኞች ናቸው። ይህን ይመስላል። ወደፊት ደግሞ ባሉን ክፍት ቀናት ላይ የተለያዩ እንደዚሁ እየጨመረን እያሻሻልን እንሄዳለን ማለት ነው። ምን ያህል ጊዜ በዚህ ዘርፍ ላይ ሰርተሃል? ምናልባት ይሄ ስፍራ የሚገኘው አዲስ ኢንተርናሽናል ኮንቬንሽን ሴንተር ነው። ትልልቅ ሰሚቶችም ይዘጋጁበታል። ለአብነትም የቅርቡን ማንሳት እንችላለን። ሁለተኛው ክላይሜት ሰሚት እዚህ ነበር የተካሄደውና አንተ ምን ያህል ጊዜ ቆይተሃል? ደግሞም በዛ ስራ ላይ መቆየትህ ለዚህኛው ቤት ያመጣል ልምድ ምንድነው የሚለውን አንሳና ደግሞ በኢቨንቱ የመጡ ሰዎች እዚህ እንዴት ተስተናገዱ የሚለውን ትነግረኛለህ። እኔ በዚህ ስራ ላይ የቆየሁት ላለፉት 10 አመታት ነው። 3 አመት አካባቢ በቅጥር አሳልፍ ያለው 7 አመት አካባቢ ደግሞ የራሴን ወደ ሬስቶራንት ቢዝነስ በመግባት መጀመሪያ የራሴን በመስራት ቀጥሎ ደግሞ እንደዚህ ትላልቅ ፔሊሲዎችን በማቋቋም በሼር ነው አብረን እየሰራን የምንገኘው። የኔ ኤክስፒሪየንስ ይመስላል። በቢዝነስ ኤክስፒሪየንስ ያው ያየሽ እየተማርሽ የምትሄጂበት ነው። አሁን ወደዚህ ከመጣን በኋላ እንዳልሽው አዲስ ሀሳብ ነው ይዘን የመጣ ነው። አዲስ በደንብ ነገሮችን ለማስተዋወቅ ነው የመጣ ነው። ክላይሜት ሰሚቱ ላይ በደንብ ጥሩ ኤክስፒሪየንስ አግኝተንበታል። ጥሩም ሰርቪስ ሰጥተናል። በደንብ እኛ እንዲገልጹ የሚችሉ ነገሮች ለዛም ለመድረስ ቀድመን ተዘጋጅተን ነበር። በደንብ ግቢውንም እኛንም ብዙ አገልግሎት ሰጥተናል። ለግቢውም የሰጠና አገልግሎት የሰጠናቸው ነበሩ። ለእኛም ደግሞ በራሳችን በወኪንግ ከስተመር ታችም ደግሞ ቴንት ተዘጋጅተን ነበር። ቴንት ውስጥም በማድረግ ያው የሚገባንን አስተዋጽኦ ለክላይሜት ሰሚቱ ሰርቪስ በእኛ ሳይድ ሰርቪስ በመስጠት ጥሩ ሳቲስፋክሽን አግኝተዋል ከስተመሮቻችንም።
የተወሰኑ የነበሩ ነገሮች ደግሞ በሚቀጥለው ያሻሻልን ያው ስራ ሙሉ 99% ሊሆን ይችላል እንጂ 100% ስለማይሆን በሚቀጥለው ደግሞ ያሻሻልን እንሄዳለን ማለት ነው። እንግዲህ ጣዕም ኢትዮጵያ የአክሲዮን ማህበር እንደሆነ ነግረኸኛል። አገሮችና ማናቸው የሚለው ማወቅ ይቻላል? በዋናነት የድርጅቱ ሼር ያላቸው ኢንጂነር የፍሊንትስቶን መስራችና ባለቤት የኢንጂነር ጸደቀ ይሁኔ ናቸው። በዚህ አጋጣሚ ለኔም በፈጠሩት እድል ለይህንም ያለ ሬስቶራንትም ደግሞ በዚህ ደረጃ አደራጅተው እንደዚህ እውን እንዲሆን በዋናነት ያገዙን እሳቸው ስለሆነ እሳቸውን እጅግ አድርጌ ከነ ባለቤታቸው ማመስገን እፈልጋለሁ። እንግዲህ ይሄ ማዕከል ትልልቅ ሌሎችም ፕሮግራሞችን ለማዘጋጀት እቅድ አለውና ከዚህ በኋላ ስለሚመጡ ኢንተርናሽናል ሰሚቶች ምን ያህል ዝግጁ ነው ጣዕም ኢትዮጵያ? በደንብ እየተዘጋጀን ያለ ነው። አሁን በዚህ ቤት ደረጃ ያው ብዙ ሰው ነው ባንዴ እዚህ ቤት የሚመጣው። ብዙ ኢቨንት ሲሆን ከ2000 3000 በላይ ሰው ባንዴ ሊመጣ የሚችልበት ስለሆነ በዚህ አይነት ባለን የኪችን ሴታፕ ብቻ ያንን ነገር ሃንድል ማድረግ ላንችል እንችላልና ለዚሁ አላማ በጣም ትልቅ የሚቋቋመው ሴንትራል ኪችን አለን። ይሄንን ሰፖርት የሚያደርግ ያ ሴንትራል ኪችን ለዚህኛው ፊድ ያደርጋል ያለውን ነገር በደንብ እና ወደፊት ለኮንቬንሽን ሴንተሩም ለእኛም ብቃት ያለው አገልግሎት እንድንሰጥ ያኛው ያግዘናል ማለት ነው። ያው መጠጣችን እንደቀመሹ ነው ወደሻል እናመሰግናለን። ምግባችንን ደግሞ አሁን እንቀምሳለን። ቆንጆ የእናት እጅ የሚያስንቅ ምግብ ነው እናዘጋጅልሽ። ደስ ይለኛል በጣም። እሺ Veroris kayaya Machange machange Veroris kayaya Konyara 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 rakatiko we se priuna kai si desrik jagai si desrik mamai Konyara rakatiko Babo tike no tike dedo tike manja sabat tike dedo babo tike no tike dedo tike manja sabat tike dedo babo tike no tike dedo tike manja sabat tike dedo Legabella churin Legabella churin Legabella sabana ya churin Gambella Gambella churin Gambella churin በቅድሚያ እንኳን ደህና መጣችሁ እንላለን። እንኳን ወደ ጣዕም ኢትዮጵያ ሬስቶራንታችን በሰላም ስለመጣችሁ እናመሰግናለን። በቅድሚያ እዚህ ቤት የሚሰራው ምግብ ከእናት ጓዳ የሚያስንቅ ጥራት ያለው በብዙ የስራ ልምድ ባላቸው በስራው ላይ በቆዩ ሰዎች ነው የሚሰራው። እኔ ሼፍ ብዙ ባላለው አሁን ስፔሻል ክትፎ ነው እኔ የምሰራው። በማሽን አይደለም የሚከተፈው እኛ ቤት ጎረድ ነው ከስፔሻል ክትፎ ጋር የሚቀርብ ነው።
ቅድም እንደነገርኳችሁ በጣም የተጣራና በጥሩ ሁኔታ የሚሰራ ምግብ ነው። መታችሁ እንድትመገቡ ስል ጋብዛችኋለሁ። لكعدي كتفتوني حبينا دنقني اي نخلد اي كنانا بعد تقراينا اي نخلد اي كنانا بعد تقراينا لا لا يا لا 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 لك عدي سلامي بحبره لك عدي سلامي بحبره لوعت عذرتني غم وجره صلت النايح تنغم شمره لك عدي سلامي بحبره صعبوا 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 እንግዲህ ሬስቶራንት ለምን ያህል ሰዎች የስራ እድል ፈጥሯል? እኛው የመጀመሪያችን አይደለም ከሳቸው ጋር አብረን ስንሰራ የልደታ በሚገኘው መርካቶ ልደታ ህንጻ ላይ ትልቅ የሆነ ፉድ ኮርት አለ። ከሱ ጨምሮ ይሄኛው ደግሞ ሁለተኛ ብራንች ነው ከሴንትራል ኪችኑ ጋር አጠቃላይ ወደ 90 ለሚጠጉ አጋሮቻችን ጋር የስራ ባልደረቦች ፈጥረናል ማለት ነው። አብረን የስራ እድል ተፈጥሯል ማለት ነው። የስራ እድል ተፈጥሯል። ደግሞ ምግባችን የደረሰ ይመስለኛል። ሽታው ራሱ ይጣራል። በጣም ነው የሚያምረው። ጠገብኩ በአይን ብቻ። እናመሰግናለን በጣም። ይሄ ቤታችን በደንብ የሚታወቅበት ክትፎ ነው። ይሄኛው ደግሞ ኮምቦአችን ነው። ሰው በደንብ ወዶ ነው የሚመገብልን። እሺ ደግሞ አንቺ ቅመሹና። ወይኔ በጣም ነው የሚያምረው እውነት። የሚያጠግብ እንጀራ ሲያዩት ያስታውቃል አይደለ? በጣም ነው የሚያምረው። አቀራረቡ ራሱ በጣም ደስ ይላል። ስለዚህ ምግባችንን እንቅመስ ጓጉቻለሁ። እሺ ጋንም እንቅመስ። በእውነት በጣም ነው የሚጣፍጠው። አራቀሽማ? አይ ያራቀኝ። ደጋሽ ነኝ ብለህ ነው ማትበላ? የበዓል ዕለት አይቀርም እዚህ ቤት። ምናልባት እንደው መጠየቅ የምፈልገው በጣም ነው የሚጣፍጠውና ይሄንን ጣፋጭ ቴስት የሚያገኘው እዚህ ለስብሰባ የመጣ ሰው ብቻ ነው? ያው ዋናው የሴንተሩ አላማ እንደዚህ አይነት ነገር ማዘጋጀት ቢሆንም ግን የኛ ሰርቪስ ከውጭ ለሚመጡ እንግዶቻችን በደንብ ክፍት ነው። ሰርግ እናዘጋጃለን፣ የተለያዩ ፕሮግራሞች እናዘጋጃለን፣ እያዘጋጀንም ነው። ወደፊትም ቡክ እያደረግን በእኛ ማርኬቲንጎች ጋር አብረን ብዙ ከስተመሮች እየፈጠርን ነው። በደንብ ክፍት ነው ልልሽ ነው። ስለዚህ እዚህ ለስብሰባ የመጣ ሰው ብቻ ሳይሆን እዚህ ቤት መጥቶ መጠቀም የፈለገው ሁሉ ያ አገልግሎት ማግኘት ይችላል ማለት ነው። በደንብ አገልግሎት ማግኘት ይችላል። በጣም ደስ ይላል። ከተማችን ላይ ካሉት ሬስቶራንቶች ደግሞ እዚህ ኮንቬንሽን መጥቶ ለየት ያለ ኢትዮጵያዊ ጣዕም የሚያገኝበት ቤት ነው። አንድ ተጨማሪ እንደዚህ አይነት ዝግጅቶች ማገናኘት በጣም እጥረት አለ እና ለዛ ሰርቪስ በደንብ ተገቢ ነው ብያስባለሁ ይሄ ቤት። እስቲ ከዚህ በኋላ እየበላን ግን በጣም ነው የሚጣፍጠው። የትኛውን በልቼ የትኛውን እንደምተው እኔ እንጃ። ከዚህ በኋላ ጣዕም ኢትዮጵያን በምን እንጠብቀው? ደግሞ ያሉትን አገልግሎቶች ከማሳደግ አኳያ እናንተ ያቀዳችሁታል ወይ? አሁን ካለንበት በደንብ ሁሌ እየተሻሻልን የከስተመሮቻችንን እርካታ በተሻለ መልኩ ለማድረግ ጥረት እናደርጋለን። ዋና ዓላማችን የተሻለ ሰርቪስ፣ የተሻለ የሙዚቃ፣ የተሻለ የምግብ፣ የተሻለ የኢንቴሪየር እያሳደግን በደንብ መሄድ ስለሆነ ወደፊት ደግሞ በደንብ ጥሩ ደረጃ እንደርሳለን። በጣም ነው የሚጣፍጠው። የምር ሁሉንም ምግብ ወድጄዋለሁ። በጣም ነው የሚጣፍጠው። ተመልካቾች እንግዲህ እኔ እዚህ ጣዕም ኢትዮጵያ መጥቼ ያገኘሁትን ቴስት ደግሞ እናንተ መጣችሁ እንድታገኙ ግብዣዬ ነው። ስለሚጣፍጥ እኔ ወደ ምግቤ ልሂድ።
تيجي أرادك إيش أراد بس لسنو أنت بله بله ده ما قدي يا نجنا تعلمي أنا شو بدنيا أبي تابي هي تنبي Gideceğim, 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 gideceğim mi? Gideceğim mi? Gideceğim mi? Tabii. Ya tabii. በአዲስ ኢንተርናሽናል ኮንቬንሽን ማዕከል ውስጥ የሚገኘው ጣዕም ኢትዮ ሬስቶራንት አብሮ ለመብላት ለመጠጣትና ሙዚቃ ለመመልከት ብቻ ሳይሆን ኢትዮጵያን ለማሳየትና ለማስተዋወቅ የሚጠቅም ትልቅ ስፍራ ነው። በዚህም ስፍራ የኢትዮጵያን ባህል የሚገልጹ ነገሮች ተመልክቻለሁ። በስፍራው ባህላዊ መገልገያ ቁሳቁሶችም አሉ። የቤቱ መልክም ኢትዮጵያን ይመስላል። ነገር ግን ሬስቶራንቱ የሚገኘው በአዲስ ኢንተርናሽናል ኮንቬንሽን ማዕከል ውስጥ በመሆኑ ከዚህም በላይ አገሪቷ ያላትን ሀብት ሊያሳዩ የሚችሉ መጽሔቶች፣ ስለ ኢትዮጵያ ገላጭ የሆኑ ቪዲዮዎች፣ ብሮሸሮች እንዲሁም ለጎብኚዎች የኢትዮጵያን የቱሪዝም መዳረሻዎች የሚያመላክቱ ካርታ ቢኖር አገልግሎቱን ሊጠቀሙ የገቡ ቱሪስቶች አገሪቷን የመጎብኘት ፍላጎታቸው እንዲጨምር ያደርጋል ብዬ አስባለሁ። ይህ ለጣዕም ሬስቶራንት ብቻ ሳይሆን በሁሉም የባህል ምሽት ቤቶች ሊኖር ይገባል። ይህ ደግሞ ለቤቱ ባለቤቶች ብቻ ሳይሆን ለሁሉም ኢትዮጵያውያን የሚተው የቤት ስራ ነው። Tabii. Abi tabii. La la la. Abi tabii. Cenahı. Abi tabii. Abi tabii. Ya tabii.